አለን እንዲሁ ሀገሯ ማን ነው ወይ ልግዬ ነሽ ወይ? አማን ነው። እንዴት ነህ? እንዲሁ ከብቶቹ እንዴት ናቸው? እንዲሁ በረቱ እንዲሁ ከብቶቹ እንዴት ናቸው? ወይኔ ይሄ እሺ ወይኔ የት ነው የገባሁት? ምንድን ነው አንተ ምን እሺ ነው ምን አደረግሽኝ? ምን አደረኩሽ ማለት ነው? አይ አንተ ጊፍተር አሉ ማለት ነው። ነው ያው ጊፍተር ሳይሆን እኔ ጊፍተር የለኝም። ዝም ብሎ ታብታብ ነው የሚያደርጉልኝ። እኔ አይንጋ ነው ጊፍተር ሶሊ እናሸንፈው። እኔ የምልሽ ዩ ዊሽ እኔን ለማሸነፍ እንትና እነ ዮኒ ማኛን ምናምን ጁን ዳንኤልን ይዘሽ መምጣት አለብሽ። ከምር ትላለህ። ከዛ ስትፎግር ባሸንፍ እሺ እኔ ካሸነፍሽኝ ትቀጫለሽ ማለት ነው። እኔ ከማን ነው ካሸነፍኩሽ ትቀጫለሽ። በቃ ትቀጫለሽ ካሸነፍኩ ያ እንዴት ካሸነፍኩሽ ነው እንጂ ካሸነፍኩሽ እቀጣሻለሁ። ጋይስ ትሪፕል ነው። ቅጣቱ ደግሞ ሲምፕል ነው። ሲምፕል ቅጣት ነው። ምንድነው ቅጣቱ መሰለሽ? መጽሐፍ ታነቢያለሽ። መጽሐፍ ይለኝ እኔ አስነብብሻለሁ እያሳየሁሽ። ኦኬ እሱ ነው የምታነቢው። ጋይስ ትሪፕል ነው። ኦኬ ፋይን ትሪፕል በይ ከፈለግሽ ምናምን ፕል በይ ምንም ብታጠሽልኝ። አሁን እስከዛ ድረስ አይ ቅጣትሽ ለክፉ አይሰጥም አታስቢ። ግን ያው አሁን መቀጣትሽ አይቀርም። ምንም ይሄን ያህል ብዙ እንትን አትደነቂ። ተዘጋጅ፣ አስቢበት። በቃ ምን ሊያስነብበኝ ይችላል ይሄ ልጅ? ምን አይነት ማስደንገጥ ስትይ አልገባኝም። ማስደንገጥ እኔ ከወዲሁ በቃ እንዳሸነፍኩኝ ስላወቅኩኝ እስከዛ ላውራሽ፣ በቃ ዝም ብዬ ላውራሽ እንደው ዝም ብዬ እኔ የምለው ግን የሆነ እንትን አደንግጬ የማወራውን ነገር የኔ ኮንተንት ሌላ ነውና ብልግና ምናምን አለ። ኦኬ ኖ ወሪስ፣ እንደዚህ አይነት ሰው አይደለሁም። ግን ጥያቄ ወጣ ያለ ጥያቄ ነው ልጠይቅ። እኔ ነው የምጠይቀው። አንቺ ራስሽን እኔ ነው የምጠይቀው። እሺ ምን አለ መሰለሽ፣ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ስሙንም ኢየሱስ ትይዋለሽ። ኢየሱስ አምላክ ነው ብለሽ ታምኛለሽ ሶሊ? ኧረ እኔ ስለ ሃይማኖት ማውራት አልፈልግም። ላይቭ ላይ ተቀጣሽ እኮ ልትቀጪ ነው። ያው ትቀጫታለሽ። አየሽው ስንት ላይ ደረሰ። ህግማ መስበር አይቻልም። ምንም ጋይስ ብትይ አንተ ሰብስቢያቸውና እኔ ከፈለግሽ ማንም በቃ ወይ ጉድ በቃ ታነቢያለሽ። አልጠይቅሽም፣ ታነቢያለሽ። አሁን እኮ ታነቢያለሽ፣ አልጠይቅሽም ስለሆነ ችግር የለውም። ታልፈኛለህ አሁን እኮ ታነቢያለሽ። ላስነብብሽ? ቆይ እንጂ ቆይ፣ እያለቀ እኮ ነው። ይለቅ whatever ትላለሽ። እስከዛ እኔ ላዘጋጀው፣ የምታነቢውን ላዘጋጀለሽ። ያው ማስነብብሽ ባይብል ነው። አንድ ጥቅስ ነው ማስነብብሽ። ምንም እንትን አትበይ። አንድ ጥቅስ ብቻ። ምንድነው? ሃይማኖት በኋላ መድገም ምንድነው? ምን አልሽ? ስለ ሃይማኖት ምናምን ነው እንዴ? ረጋይስ ኮንተንቴ ያው በቃ ተበላሽ። አሁን አታስቢ፣ ለማንበብ ተዘጋጅ። ተበላሽ። ዜሮ በቃ ዊን አለቃ ዊን። እሺ አሁን ታነቢያታለሽ። እንግዲህ አለማንበብ አይቻልም። ድምፅ ከፍ አድርገሽ ነው የምታነቢው። ምንድነው ጥቅሱ ያለው ኦሪት ባይብል ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምንድነው የምትከተለው ሃይማኖት? ሙስሊም ግን ቅጣቱ ኦልሬዲ ስለምንሽ ቅጣቱን ተቀጭና ከዛ በኋላ እናወራለን። እሱ ነው ቅጣትሽን ተቀጭ እና የክርስቲያን መጽሐፍ እኮ ነው ኦሪት ዘዳግም። የሙስሊም ኦሪት ዘዳግም ምዕራፍ 23 ለምን ሌላ ቅጣት ካለ ቅጣኝ። ስለ ሃይማኖት ምናምን እዚህ እኔ ላይቭ ላይ ሃይማኖት ፖለቲካ አይ በቃ
እንደዛ ካልፈለግሽማ ይሄን ሁሉ ማጫወት የራሱ እንጂ እዛ በቃ እንትን በይ። እኔ የምለው እስኪ ቴዲ ሐዋሳ መክፈቱን የሚነግረኝ ሰው ሄዶ አብ ተወልዷል በመንፈስ ቅዱስ? አዎ። ኧረ ተይ አብ አልተወለደም፣ ነውር ነው። ምን እንደሚል ታውቂያለሽ? እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም ሊያየውም አይችልም ማለት አብ ማንም ሊቀርበው በማይችል ብርሃን ውስጥ ነው የሚኖረው። ሲጀምር ማንም አይቶትም ራሱ አያውቅም፣ ሊያየውም አይችልም ነው የሚለው መጽሐፉ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አብ አልተወለደም አይደለም? እሺ። ስለዚህ አንድ የተወለደ አምላክ አለ፣ አንድ ደግሞ ያልተወለደ አምላክ፣ ሁለት አምላክ ሊሆን ነው ወይስ ሁለቱም ተወልደዋል? እኔ እኮ ላስረዳህ እኮ ነው ከመጀመሪያው ጀምሮ ከአብ ጀምሮ ማለት ነው። እስቲ አስረጅኝና አስረጅኝና ግን ማስረጃ ግን እፈልጋለሁ። እሺ በኋላ ጠይቀሻለሁ። እስቲ አስረጅ ይኸው ልፍቀድልሽ። ቀጥይ። መጀመሪያ አብ አለ አይደል? እግዚአብሔር አምላክ አለ እና መቀራረብ ከሰው ልጆች ጋር መቅረብ ስለማይችል ሚንስ የኛ ኃጢአት ማቅረብ ስለማይችል ወደሱ ምን አደረገ? ኢየሱስ ክርስቶስን ላከ፣ ወደ ምድር ላከ ማለት ነው። ወደ ምድር ከተላከ በኋላ በማርያም አማካኝነት ወደዚች ምድር መጣ፣ በመንፈስ ቅዱስ አማካኝነት ዘን በቃ ኦኬ። ሰው አሁን ያልሽው ነገር እንዳለ ማለት ነው መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ የለም። አሁን ምን እንዳለ ልንገርሽ። ባይብል ላይ ያለው የኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለው። አንድም ሶስትም አላለም። ልባቢ አንድ ያህዌ ነው ያለው። ከዛ ቀጠለና ትንቢተ ሚልክያስ በደንብ አዳምጪኝ እሺ። ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን አለ። ልባቢ አንድ አባት የተባለው አንድ አምላክ የሁሉ ፈጣሪ ነው ብሎ አስቀመጠ። ኢየሱስም ምን አለ? ማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ አባታችሁ በሰማይ ያለው አንዱ ነው አለ። ሌላ ማንንም በምድር ላይ አባት ብላችሁ እንዳትጠሩ አለ። አንቺ ስምረት አባት አለሽ፣ እኔ አባት አለኝ፣ የሃይማኖት አባቶች አሉ፣ ብዙ አባት አለ። ኢነ ሳይንስ ግን ምንድነው ኢየሱስ እያለ ያለው? በምድር ላይ ማንንም አባት ብላችሁ አትጥሩ ማለቱ አምላክ ፈጣሪ አስገኝ ብላችሁ እንዳትጠሩ። ማን ነው እሱ? በሰማይ ያለው አንዱ እርሱ ነው አላቸውና ነገራቸው። ስለዚህ ይሄ አንዱ የተባለው የኢየሱስ ብቻ ሳይሆን የሁሉ አባት ነው። ምን አለ? የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ እንዲህ እያለ ይናገራል። ወደ አምላኬና ወደ አምላካችሁ አላቸው፣ ወደ አባቴና ወደ አባታችሁ። ልብ አድርጊ፣ አምላኬ አምላካችሁ፣ አባቴ አባታችሁ አለ። ሰው ለዛ ነው ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ። አንድ አምላክ የሁሉ አባት አለ። ይሄ አንዱ አምላክ የሁሉ አባት አለ የተባለው የኢየሱስ ክርስቶስ አባት የሁሉ አባት የሆነው ነው። ተግባባን? ኢየሱስም አምላኩ ነው። ለኢየሱስም ለዛ ነው ኢየሱስ እኮ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን ከዛ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ ኢየሱስ አንድ አምላክ አለ፣ እሱም ምንድነው? እውነተኛ ብቻውን ነው አለ። በቃ እና ማን ነው ብለን ስንል ራሱ የቆሮንቶስ ጸሐፊ ጳውሎስ ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ቀጠለና ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ዘጋው፣ ቅርቅር አደረገውና ዘጋው። አንድ አምላክ አብ አለን፣ ከአንዱ በቀር ደግሞ ማንም አምላክ እንደሌለ እናውቃለን አለ። ኢየሱስ ታዲያ ማን ነው ብለን ስንል ኢየሱስ ሉቃስ ወንጌል ላይ እንደምታውቂው ምዕራፍ 1 ላይ መልአኩ መጥቶ ማርያምን አበሰራት። ቁጥር 30 ላይ ምን አላት? እነሆም ትጸንሻለሽ፣ አምላክን ትወልጃለሽ አላላትም? ወንድ ልጅን ትወልጃለሽ፣ ስሙንም ያህዌ ትይዋለሽ አላላትም? ኢየሱስ ትይዋለሽ ነው ያላት። ከዛ ቀጠለ፣ እሱም ታላቅ ይሆናል አላት፣ የልዑል ልጅም ይባላል። የልዑል ልጅ መባል ማለት ነቢያቶች ሁሉ የልዑል ልጆች ተብለዋል። ጌታ አምላክም ማለት የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ ሌላ አለ። አየሽ፣ ለኢየሱስ ክርስቶስ የአባቱን የዳዊትን ዙፋን የሚሰጠው ሌላ ጌታ አምላክ የሚባል ደግሞ አለ። ያ ነው አንዱ አምላክ የሚባለው። ስለዚህ ይሄ ጌታ አምላክ ለኢየሱስ ክርስቶስ የአባቱን የዳዊትን ዙፋን መስጠት ብቻ ሳይሆን ጌታም ራሱ አድርጎታል። ታውቂያለሽ? ለምሳሌ የቱ ጋር መሰለሽ? ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይሆናል። ያደረገው ማን ነው? እግዚአብሔር። ምን አደረገው? ጌታም አደረገው፣ ክርስቶስም አደረገው። ሰው ክርስቶስ ማለት ምንድነው? የተቀባ ቅቡ ማለት ነው። ቅቡ ማለት በቅባት መቀባት ማለት ሳይሆን ቅባቱ መንፈስ ቅዱስ ነው። ጥያቄ ልመልስልሽ። አሪፍ ጥያቄ። ምንድነው እኔን ያየ አብን አየ ማለት? ለምሳሌ እንደምታውቂው እንትናችን ምንድነው የሚባለው ጠቅላይ ሚኒስቴራችን አብይ አህመድ አለና
ከዛ ደግሞ አሜሪካ የኢትዮጵያ ኤምባሲ ላይ ብትሄጂ የአምባሳደር አለን፣ የኢትዮጵያ አምባሳደር ማለት ነው። እዛ ሀገር ያለው ሰው ይሄድና እኔ አብይን ካላየሁ አልሰማም ይለዋል። በቃ አብይን ካላመጣልኝ እንዴ እኔን ያየ አብይን አየ እንዴ እኔ እኮ እዚህ ጋር የተወከልኩት እኮ አብይ አስቀምጦኝ ነው የተቀመጥኩት። በቃ ኖርማሊ እሱ እንዳይመጣ ነው። ገብቶሻል? ምንድነው ኢየሱስ ምንድነው እያለ ያለው አስተምሮቱ ነው። እኔን ያየ አብን አየ ማለት ለዛ ነው። ኢየሱስ ምን አለ? ኢየሱስም ጮኸ አለ ዮሐንስ ወንጌል ምዕራፍ 10 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት አይደለም፣ በእኔ አይደለም ማለት ገብቶሻል? ስለዚህ ኢየሱስን ምን ብለን ነው የምናምነው? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ አምላክ ነው ብሎ አለም ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። በቃ አለቀ። ስለዚህ ኢየሱስ ክርስቶስ መሆኑን ማመን ነው። ስለዚህ እኔን ያየ አብን አየ ማለት እኔ አብ ነኝ ማለት አይደለም። ተግባባን? እኔ መልእክቱ በቃ እኔ የጠየቁት እነሱ አብን አሳየንና ይበቃናል አሉት። እንዴትስ አብን አሳየኝ ትሉኛላችሁ? እንዴት አብን አሳየኝ ትለኛለህ አለው ፊልጶስን። ከዛ እኔን ያየ አብን አየ አለው። ከዛ ከአሁን ጀምሮ አይታችሁታልም አባታችሁን አላቸው አብን። ከአሁን ጀምሮ አይታችሁታል ማለት ምንድነው? ትምህርቱን ያዩት ትእዛዙን ነው። ተግባባን? ሰምራት ይሄ ነው። ሌላ ምናልባት ካለ እስቲ ምናልባት የምትይው ሌላ ጥቅስ ካለ ንገረኝ እስቲ፣ ሐሳብ ካለሽ እዚህ ጋርስ እንዴት ታየዋለህ የምትይኝ ጥቅስ ካለ። አሁን አልመጣልኝም፣ ድንገታዊ ሆነብኝ። በጣም ብዙ ብናወራ ደስ ይለኛል፣ እኔም ክፍል እየሰጠውክ እና አንተ ግን እምነት ምንድነው ኢብራሂም? ባይሆን እስቲ የኔን እምነት እስቲ ልንገርሽና ላስረዳሽ። እኔ ሙስሊም ነኝ ኦብቪየስሊ፣ እንደምታይኝ ዶንት ፓኒክ። እኔ ሙስሊም ነኝ። በፍሪደም ኦፍ ስፒች አምናለሁ። በቃ በመነጋገር አምናለሁ። አንድ ሰው ይነጋገራል፣ ያልተመቸውን በዚህ ይጥላል፣ የተመቸውን ደግሞ ይይዛል። ምክንያቱም እውነትን የሚፈልግ ሰው እውነትን ይቀበላል። እስቲ እኛ ስለ ኢየሱስ ወይ ደግሞ እስልምና ምን አይነት አስተምረዋለሁ የሚለው ልንገርሽ። ፈቃደኛ ነሽ? እሺ ያው ንገረኝ። ኦኬ የታለ መሰለሽ? ቆይ ላውጣለሽ እና ቅር ካላለሽ እያነበብኩኝ ማለት በአረብኛውም በድምጽ ባነበው ቅር ይለሻል? እያነበብኩ እየተረጎምኩ ሄድ አይለኝም ካለሽ ደግሞ ኖርማሊዝም ብዬ እንትን እላለሁ። አይ ንገረኝ። ኦልራይት እሺ ኦኬ ምን ይላል መሰለሽ? መጽሐፉ ቁርአናችን አላህ ሱብሓነሁ ወተዓላ ስለ ማርያም በጣም በነገርሽ ለኛ ማርያምን በጣም ነው የምንወዳት፣ እናከብራታለን፣ ግን አናመልካትም፣ አንጠይቃትም። ኢየሱስንም እንወዷለን። በጣም ታላቅ የአላህ ነብይ ነው፣ ክቡር የአላህ መልእክተኛ ነው። አናመልከውም፣ አንጠይቀውም። ለምን? ሰው ነው፣ ነብይ ነው። ሌሎች ነቢያቶችንም በተመሳሳይ። ስለዚህ አላህ በእነዚህ አሁን በምልሽ ለምሳሌ በማርያም ስም አላህ ቁርአንን አስቀምጦልናል፣ በስሟ ማለት ነው። በስሟ ምን ይላል? ሱረቱል መርየም የማርያም ምዕራፍ ይላል። የማርያም ምዕራፍ እሱን ነው ማነብልሽ። ኦኬ ቁጥር ስንት ላይ ልጀምርና ላንብብልሽ? ቁጥር ስንት ነው? ቁጥር 15 ላይ 12 ነው 15 ኦኬ ቁጥር 16 እንዲህ ይላል واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا በመጽሐፍ ውስጥም ማለት የማርያምን ጉዳይ ከቤተሰቦቿ ጋር ማለትም በቃ ቤተሰቦቿን ጥላ ወደ ምስራቃዊ ስፍራ በሄደች ጊዜ የነበረውን ጉዳይ አስታውስ ይላቸዋል አላህ ለነብዩ መሐመድ ሲነግራቸው። ከዛ እንዲህ አለ فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا ምን አለ? ፈተኸዘት ሚን ዱኒሂም ሒጃብ ማለት ከነሱ መጋረጃን አደረገች። በቃ ዞር አለች ከነሱ። ከዛ ገብርኤልም ወደ እሷ መጣ። ገብርኤል ወደ ማርያም ለእሷም ትክክለኛ ሰው ሆኖ ተመሰለላት። ትክክለኛ ሰው መላኩ ማለት ነው። ከዛ ምን አለች? ጥብቅ ስለነበረች እንዲህ አለች ቃለት ኢኒ አዑዙ ቢረሕማን ሚንከ ኢን ኩንተ ተቂያ። ጌታን የምትፈራ ከሆነ አምላክህን የምትፈራ ከሆነ እንዳትጠጋኝ አለችው። አጠገቤ እንዳትደርስ። ምክንያቱም ማርያም በጣም ጥብቅ ሴት ነች። ብልቷን የጠበቀች አንድም ቀን ዝሙት ሰርታ ማታቅ በድንግልና ኢየሱስን የወለደች በዛ ዘመን ላይ ከዓለማት ሴቶች የበላይ ያረጋት ሴት ነች እና በቃ እንዳትጠጋኝ አለችው። ከዛ ምን አላት? ቃለ ኢነማ አነ ረሱሉ ረቢኪ ሊአሀበ ለኪ ጉላመን ዘኪያ፣ እኔ ለአንቺ ምርጥ ልጅ ማለትም ንጹህ ልጅ ልሰጥሽ ነው የመጣሁት አላት። ከአላህ ዘንድ ማለት ነው ብስራትን። ከዛ እንዲህ አለች ቃለት አና የኩኑ ሊ ጉላሙ ወለም የምሰስኒ በሸር ወለም አኩ በግያ፣ እንዲህ ባለጌ ሳልሆን ወንድ ሳይነካኝ እንዴት አድርጌ ነው ልጅ የሚኖረኝ አለችው። እንዴት ልጅ ይኖረኛል አለችው። ከዛ የዛን ጊዜ ጌታች በዚህ ጉዳይ ላይ በቃ ሁሉ ነገር ቻይ ነው ያደርገዋል። በቃ እሱ አንድ ነገር በሻ ጊዜ ለሱ የሚለው ሁን ነው ወዲያውኑ ይሆንለታል አለ። ተግባባን? ስለዚህ አሁን ረጅም ስለሆነ ይሄን አላነበውም። ወደ ኮንሴፕቱን ልንገርሽ እና እኛ አንድ አምላክ አለ ብለን እናምናለን።
ያ አንዱ አምላክ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድካም የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በዙፋኑ ላይ ወራሽ የሌለበት ተግባባ። በፈጣሪነቱ ላይ ፍጡርነት የሌለበት፣ በህያውነቱ ላይ ሞት የሌለበት፣ በአስገኝነቱ ላይ የሚያስገኘው የሌለበት፣ በመጋቢነቱ ላይ የማይመገብ የሆነ ዘላለማዊ የሆነ መጀመሪያ የነበረ ወደፊትም የሚኖር ያልወለደ መቼም የማይወለድ አምሳያ የሌለው አንድ አምላክ ሰማይና ምድርን ለብቻውን የፈጠረ ሰው ያልሆነ እንስሳ ያልሆነ ተግባባ ፍጡር ያልሆነ አንድ አምላክ የነቢያት አምላክ አለ። የአብርሃም የይስሐቅ የያዕቆብ የነ ሙሴ የነ ይስሐቅ ማንም የነ ኢየሱስ የነብዩ መሐመድ የነዚህ ሁሉ ነቢያት አምላክ የሆነው አንድ አምላክ ነው። በቃ እዛ ነው ቁርአን ላይ አላህ ሲናገር በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ እንዲህ እያለ ይናገራል። ተው ምንድነው ጣዖት በእስልምና ያለው ኮንሴፕት ሲባል በእስልምና አንድ ሰው ከአምላክ ጋር ይሄንንም አንድ ላይ ያምልከው ይሄንንም አንድ ላይ ያምልከው እኔንም አንድ ላይ ያምልከኝ ማርያምንም ያምልካት ኢየሱስንም ያምልከው ነብዩ መሐመድንም ያምልክ የሌለን አጠገቡ የሌለንም ይጥራ ጅብንም ያምልክ ዛፍንም ያምልክ ከአምላክ ጋር ካመለከ ያ ነገር ጣዖት ይባላል። ተግባባ። ስለዚህ እኛ ኮንሴፕታችን ፍጹም ሞኖቲዝም የሆነ አንድ አምላክን በብቸኝነት የመገዛት እምነት ነው ልልሽ ፈልጌ ነው። የነቢያት መጽሐፍቶችን እንቀበላለን፣ ግን አሁን እናንተ በእጃችሁ የያዛችሁት መጽሐፍ የአምላክ ቃል ነው ብለን አናምንም ሙሉ በሙሉ። ግን የአምላክ ቃልም አለበት፣ የአምላክ ቃል ያልሆነ የሰው ድርሰትም አለበት። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ሆይ ይሏል እንዴ። እና ቴዎፍሎስ እና ሉቃስ የተጻጻፉት ደብዳቤ የኔ የአምላክ ቃል ነው ብዬ ልቀበል ነው? ልብ አድርጊ። የከበርክ ቴዎፍሎስ ሆይ ነው የሚለው። ከመጀመሪያው በአይን ያዩትና በአይኑ አላየም የቃሉ አገልጋዮች የሆኑት እነማ አልነገረንም። ቼን ኦፍ ናሬሽን የለውም፣ ብሮከን ቼን ነው የለም። እንዳስተላለፉልን አለ። ምንድን ነው ያስተላለፍ? ሲጀመር የለም፣ ታሪክ ነው የተዘጋጀው። ከዛ ምን አለ? እንዳስተላለፉልን ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ታሪክን ያለው ኢየሱስ ግን ታሪክን አይደለም ያስተማረው። ኢየሱስ ያስተማረው ወንጌልን ነው። በወንጌልም እመኑ እያለ ነበር ሲናገር የነበረው ኢየሱስ። እነሱ ደግሞ የጻፉት ምንድን ነው? ታሪክን ያስተማሩት ብዙዎች ስላዘጋጁ ማለት ነው። ምን ልልሽ ፈልጌ ላሳጥርልሽና አንድ ሰከንድ ልውሰድና በአጭሩ መጽሐፉ የያዛችሁት መጽሐፍ ተበርዟል ብሎ ያስተምረናል ቁርአናችን። አይ ኖ አንተ ስምረት እኔ አስረዳሃለሁ፣ ምንም ችግር የለውም። ተዘጋጅቼ ስመጣ አስረዳሃለሁ፣ እነግርሃለሁ። እሱ ነው ማለት መቀበል የምትፈልግ ከሆነ ድፍን ብላ አንድ አቅጣጫ ካየ ማየት አትችልም። ግን ያው ለማመን ዝግጁ ከሆንክ አስረዳሃለሁ በደንብ። አሁን ድንገት ሆነብኝ። ችግር የለውም፣ ምንም ችግር የለውም። ግን በጣም አፕሪሺየት አድርጌሻለሁ። በጣም የሚገርም አዳማጭ ነሽ። እኔ ቤት ብትመጪና የፈለግሽውን ጥያቄ ብትጠይቂ፣ አሁን ራሱ 846 ሰው እያዳመጠሻለሁ። ብትመጪ ብትጠይቂኝ፣ ቤተሰብ ነሽ፣ መተሽ ሀይ ብለሽ መሄድ ትችላለሽ ምናምን። ያው እኔ እንግዲህ አድርሻለሁ፣ መልእክቴን አድርሻለሁ፣ አልጠየቅም እዛ። አንቺ ደግሞ መልእክትሽን ለማድረስ ያብቃሽና ነይና አድርሽልኝ አንድ ቀን። እሺ አደርሳለሁ። ፎሎ አድርጊ። እሺ አድርጋለሁ። ቻው፣ መልካም ጊዜ ይሆንልሽ። ቻው። فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر إن إلينا إيابهم yo this is Nappy Boy Radio. እንዴት ነህ ማን? ሰላም ነው? ዮ አልወ እንዴት ነህ? ደህና ነው ወይ? ደግ ነው ወይ? አለን ሁሉ ሰላም፣ ደህና ነኝ። እንዴት ነው? እንዴው ከብቶቹ እንዴት ናቸው? ሀገሯ ማን ነው ወይ? ደህና ነሽ ወይ አንቺስ? እንዴው ቀይሽስ እንዴት ይላል? ደግ ነን። አንተ የዋ ደህና ነህ? ደግ ነን ወይ ጉድ። እሺ አሁን ወደ ቁም ነገሩ እንመለስና I got a question for you, girl. ጥያቄ አለኝና ጥያቄ ምን መሰለሽ? ጥያቄ መጀመሪያ ጌም ትጫወቻለሽ? ላጫውትሽ? እየተጫወትን እናውራ ወይስ ይቅርብሽ? ግን አትችይም።
እሺ እንጫወት፣ ችግር የለውም። እኔ ጋር 10 ሰው ነው ያለው፣ ግን እንሞክር ጀስት ለጥያቄው። እኔ ጋር 800 ሰው አለ። ኤኒዌይስ እሺ እንጠያየቅ እስኪ። አሁን ምንድነው የምናደርገው መሰለሽ? ግን ያው ኦፕን ማይንድድ ሆነን እንድናወራ ሪላክስ እንድናደርግ ስለፈለግኩ ነው። እንዳትደነግጭ የምጠይቅሽን ጥያቄ ኦኬ? ዘፈኑን ታጠፊያለሽ ፕሊዝ? እሺ ዘፈኑን አትፈልጊም? እሺ ኦኬ ቴንክ ዩ። ምን መሰለሽ የምጠይቅሽ ጥያቄ፣ አንድ ሰው ማለት ነው አንድ ሰው ሁለት ሰዎች ዝሙት ሰሩ እንበል። እሺ ሁለት ሰዎች ዝሙት ሰሩ። ከዛ በኋላ ከማን መጀመሪያ ጥያቄን ጨርሽ። ሄልዝ ሮንግ ዊዝ ዩ ገርል ኖ ትላለህ። ከዛ ስትፎግር እሺ ልቀጥል። እና ሁለት ሰዎች ዝሙት ሰሩ ይባልና አንቺ ምንድን ነው የምታደርጊው? ልጁን ነው የምትቀጪው ወይስ ሰዎቹ ዝሙት የሰሩትን ነው? የተወለደው ልጅ ነው ወይስ ዝሙት የሰሩትን ነው የምትቀጪው? ሁለት ሰዎች ዝሙት ሰሩ፣ ከዛ ከነሱ ልጅ ተወለደ። የምትቀጪው የተወለደውን ልጅ ነው የምትቀጪው ወይስ ዝሙት የሰሩትን ነው የምትቀጪው? የትኞቹ ነው ጥፋተኞቹ? እንዴ ሁለት ሰዎች ዝሙት ሰሩ፣ ከዛ በዛ ወቅት ነው ልጅ የተወለደው? አልገባኝም እኮ ጥያቄ ተፈርቷል። አበበና አበበች አሉ። እንደዚህ እንዳንደኛ ክፍል እናወራሽ። አበበ አለ፣ አበበች አለች። ከዛ ሁለቱ ያለ ሰርግ ምናምን ያው በዝም ተደብቀው ዝሙት ሰሩና ከዛ በኋላ እንትናን ወለዱ። ያው ጎቦን ወለዱ። ልክ እንደ እንትና እናውራ፣ ይሄኛውን ወለዱ ማለት ነው። አሁን አንቺ ጎቦን ነው በቃ እንትን የምትይው ወይስ እነዚህ አበበችና አበበን ነው የምትቀጪው? ማን ነው የምትቀጪው? እንዴ ልጁ ምን ያድርግ? አባትና እናትየው እያሉ ያ that's what I'm saying girl, that's what I'm talking about። ትክክለኛው ፍትህ ያ ነው አይደለ? ይመስለኛል። እኔ ፈራጅ አይደለሁም፣ ግን እንደዛ ይመስለኛል። ግን እኔ አሁን ተነስቼ አንተ ነህ ጥፋተኛ ብዬ ልጁን ይዤ ብለው እንዴ ፌር ነው ይሄ? ሀና አይመስለኝም። አይደለም እኔ አላውቅም። አታስጨንቀኝ። ያ እንዴ አትጨነቂ። እንዴ ምንድነው? ሪላክስ ከማን ስለዚያው ምንድነው? እግዚአብሔር ግን ዘዳግም 23:2 ላይ ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል እስከ 10 ትውልድ ድረስ። ባባ እንድትል አድርጊያት ወጣች። ውሳሜ ወይ ቦስ ምኖስ ቦስ አይ ነው ቦስ ሜ ቦስ በቃ እንዴ ቦስ እና ሮዝ አለይም እንዴ ብራዘር እንዴ ቦስ በቃ እኔ እንደዚህ በቃ ቦስ አልኩ። በቃ ሁኔታ ምናምን እኔ ራሱ ቦስ ብያለሁ። አንተም ማለት ነው። እኔ ሳንዲ ሳይ እኔ አይደለም እኔ አልሆንም። አንተ አቋም ምናምን አታየውም እንዴ? የለበስከው ራሱ ያበደ እኮ ነው። ኖርማል ቲሸርት እኮ ነው የለበስኩት። እዚህ ጋር የሚገርም አርማ ራሱ አለ። እኛ ቀዝቅዞን እኮ ነው። አንተ እዚህ ያርግተም እንዴ አንተ አረማኔ ምንሽ ነው? አሬ ራሱ በዲ ምንሽ ባላየ ነው። ይሄ ራሱ እዚህ አደባባይ ወራማ አንተ ህዝብ ፊት አታስወጣኝ። ደህና ነኝ ግን አለና ምንድነው ከላይ የሚለው A07 64? ኦኬ ስልክ እየሸጥክ ነው? አዎ ስልክ ዕጣ እያስቆረኩ ነው። በጣም በ200 እየሸለምኩ ነው። ለዛ ነው። ኦኬ ሽልማት ምናምን እኮ ቦስ ነህ እኮ ብያለሁ። ድሮም ብያቸዋለሁ። አያችሁ ቦስ እሱ ነው። እሺ አሁን ይልቅዬ ማለት ነው እንዲሁ ቦስ እንዳማረብህ ቦስ ማን ያደረገ ግን? አሁን እንዲሰጠው አንተ ሞባይል እንዲሸለም ያደረገ ማን ነው? እስቲ ያው ፈጣሪ ነው። እኔ ቦስ ግን እኔ አንተን ቦስ ያልኩበት ምክንያት ሁኔታን ሳይ ገና ብልጭ ስትል ይሄ ቦስ ለሰው ጸበቃ ለሰው ያለው ክብር ለየት ያለ ነው። ቦስ መባል አለበት ብዬ ቦስ አልኩ። እኔ በቃ መጣልኝ። በቃ ይመች በቃ ማን በቃ ይመች ግጭ በቃ። እና ማን ነው እኔንም አንተንም ቦስ ያደረገ ማን ነው? ያው ፈጣሪ ነው የሚያደርገን እንግዲህ ማለት ያው ከሰው ለሰዎች ካለን አመለካከት ምናምን እኛ ሰዎች የተለያየ ይሄ ፈጣሪ ስንት ነው ግን? ዛሬ ጥያቄ አለኝ። እንደውም እስቲ በዚሁ እንዲሁ ወሬን ያነሳዋልና ስለ ፈጣሪ ያነሳና ስንት ፈጣሪ አለ ግን? ማረግዬ አንድ ፈጣሪ ነው ያለው። አንዱ ፈጣሪን ማርያም ወልደዋለች። አይ ማርያም ኢየሱስን የወለደችው ማርያም እንጂ ፈጣሪን አልወለደችም። አምላካችንን የወለደችው። ያልወለደችላችሁ አምላክ አለ? አብን አልወለደችም። ኢየሱስ ክርስቶስን የወለደችልን ድንግል ማርያም እኮ አብ አምላክ ነው አይደለ? አብ አምላክ
አብ አምላክ ነው። ወልድም አምላክ ነው። ወልድም አምላክ ነው። አይ ወልድ ፈጣሪያችን ነው እኮ አምላክ አይደለም። ወልድ አምላክ አይደለም። እኛ እዚህ ውስጥ አንተ ምን አስገበለኝ ማለት ተው እንጂ። ኧረ ቆይ እንዴ እቺንማ እንዴ ጭዌ ያበደ ጭዌ እኮ ነው። እስኪ ቆይ እንትን አብ አምላክ አብ ፈጣሪ ነው። አብም ይፈጥራል። አዎ አብ ፈጣሪ ነው። በአንድ አምላክ በወልድ በመንፈስ ቅዱስ ስም ይባላል። አብ ፈጣሪ ነው። ስለዚህ አብም ፈጣሪ ነው፣ ወልድም ፈጣሪ ነው። ሁለቱም ፈጣሪ ናቸው። ጥሩ። ማርያም የወለደችው አንዱን ፈጣሪ ነው እንጂ ሁለቱንም ፈጣሪዎች አልወለደችማ። አንዱን የወለደችው። ስለዚህ አንድ የተወለደ ፈጣሪ፣ አንድ ያልተወለደ ፈጣሪ አለ ማለት ነው አይደለ? እንደዛ ነው። አምላካችን ኢየሱስ ክርስቶስ አምላካችንን ወለደች። ፈጣሪያችን ደግሞ እግዚአብሔር ፈጣሪያችን ነው። አምላክ ደግሞ ኢየሱስ ደግሞ አምላካችን ነው። ምን አለፋህ ማኔ? ይሄ ሁሉ ማለት ኢየሱስ ፈጣሪያችን ነው። አንደኛው የተወለደ ነው፣ አንደኛው ያልተወለደ ነው። አንደኛው ለኔ ሲል የተሰቀለ ነው፣ ሌላኛው ለኔ ሲል ያልተሰቀለ ነው ምናምን። አንደኛው አባት ነው፣ አንደኛው ልጅ ነው። አንደኛው አባት መሆን አይችልም፣ አንደኛው ልጅ መሆን አይችልም። ምን አስቸገረ? አንድ አምላክ በብቸኝነት አትገዛ። ምን አስቸገረ? በዛ ላይ ደግሞ ኢየሱስ አንድም ቦታ ነው አምላክ ነኝ አላለም። እሺ እንደውም ኢየሱስ አምላክ እንዳለው ይናገራል መጽሐፉ። እሺ አሁን ድንግል ማርያም ኢየሱስን አልወለደችም? ወልዳለች፣ በድንግልና ወልዳለች። እግዚአብሔር በኃይል ማለትም እሱ በይሁን ቃሉ እንዲፈጠር አድርጎታል። ፍጡር ነው ኢየሱስ፣ የተፈጠረ ነው። ሰው እኮ ነው። ምድር ላይ ሲንቀሳቀስ ይበላ ነበር አይደል? ይማረግ ይተኛ ነበር፣ ይጠጣ ነበር እና አምላክ ነው። እሺ ከበላ ከጠጣ በኋላ ደግሞ ሌላ የሚከተለው ነገር አለ። ያው በልተህ ጠጥተህ የሆነ ቦታ ትሄዳለህ መቼስ። ልክ ነህ። እና አምላክ ነው እዛ የሄደው እንዳትለኝ፣ እንደዛ መቼስ አምላክ ነው እንደዛ ያደርገው አትለኝ። ለምሳሌ መልአኩ ቅዱስ ገብርኤል በድንግልና ትጸንሻለሽ ወንድ ልጅንም ትወልጃለሽ ብሏታል። አዎ አምላክን ትወልጃለሽ ሳይሆን እንዳልከው ወንድ ልጅ ነው። ትክክል እኮ አምላክን ትወልጃለሽ አላላት። ኢየሱስንም ትወልጃለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ። በትክክል ከዛ ወረድ ብሎ እንዲህ ይላል፣ እሱም ታላቅ ይሆናል የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ሌላ አለ ጌታ አምላክ። አየው፣ ለኢየሱስ የአባቱን የዳዊትን ዙፋን የሚሰጠው ሌላ አምላክ ደግሞ አለ። አየው፣ ለኢየሱስ ማለት ነው። ኢየሱስ ማን ብሎ ይጠራዋል? እሱን አምላኬ እያለ ይጠራዋል። የቱ ጋር? የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ እና ወደ አምላካችሁ እያለ ይናገራል። አየው፣ አምላኬ አምላካችሁ። ስለዚህ ኢየሱስ አምላክ አለው ነው የሚለው መጽሐፉ። ምን ትላለህ? ስንት አምላክ አለ? አምላክስ አምላክ አለው? እንዴት ነው? እሺ ምን ትላለህ? አንድ አምላክ፣ አንድ ፈጣሪ፣ አንድ አምላክ እና አንዱ አምላክ አለው። እኛ የምናመልከው ኢየሱስን ነው። የፈጠረን ደግሞ እግዚአብሔር። እሺ ኢየሱስ አምላክ አለው እንዴ? መጽሐፉ ላይ ይላል እኮ ነው የምልህ። ማረግ ላሳየህ፣ መጽሐፉ ላይ ኢየሱስ እኔ አምላክ አለኝ ብሎ ተናግሯል። ላሳየህ። አንተ የትኛው መጽሐፍ ነው? ምንድነው አንተ የእስልምና ሃይማኖት ነው የምትከተለው አንተ? እኔ ሙስሊም ነኝ፣ ግን አባቴ ሙስሊም ስላልሆነ በሱ ምክንያት አነብ ነበርና በጣም ጥያቄ የሆነብኝ ነገር ለሰዎች እየጠየቅኩ ነው። ሰው ምንድነው እያልኩ ያለሁት ኢየሱስ አምላክ አለኝ አለ ሳነብ። በቃ ያው አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላኬ እያለ ይናገራል። እንደውም እኮ መስቀል ላይ አስታውሰህ ከሆነ ኤሎሄ ኤሎሄ ለማ ሰበቅታኒ አለ። አምላኬ አምላኬ ስለምን ተውከኝ? ማን ነው አምላክ የሚለው ለመሆኑ? ኢየሱስ አምላክ አለው ወይስ ራሱ አምላክ ነው? እናንተውን በአላህ ነው የምታምኑት። አምላ ማለት ይኸው ኢየሱስ ነው ወይስ አምላካችሁ ነው? እሺ እኔ አስረዳለሁ የኔን። እሺ ግን አምላክ ይኖረዋል ብለህ ታምናለህ? አምናለሁ። አምላክ ኢየሱስ አምላክ አለ። ሌላ አምላክ አለ? የኢየሱስ አባት አለ ይባላል። አምናለሁ። አምላክ እንዳለው ታምናለህ? አለ አምናለሁ። እኛም ስንት አምላክ ነው ያለው? የኢየሱስ አምላክ ነው። የኢየሱስ አባት እንዳለው አምናለሁ። ከመልአኩ ቅዱስ ገብርኤል ከእግዚአብሔር ከላይ ተልኮ ነው። መልአኩ ማለት ከላይ ተልኮ ነው መቶ ድንግል ማርያምን ያበሰራት ማለት ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ያላት ከላይ ተልኮ ነው። ከማተላከ ከእግዚአብሔር ተልኮ ነው። ይሄ ማለት አባቱ እግዚአብሔር ነው ማለት ነው። እኔ ብዙ ለምንድን ነው ወልድ ለምን ወልድ አብን አላከውም? ለምንድን ነው አብ ወልድን የሚልከው ሁሉ ጊዜ? አምላክ ከሆነ ተላላኪ ለምን ይሆናል? አንደኛው ይሄ ኢየሱስ አምላክ አብ ነው። አብ ወልድ ነው የኢየሱስ አምላክ። ገባኝ። ስለዚህ አብ ከሆነ የኢየሱስ አምላክ፣ ስለዚህ አንድ አምላክ ነው ያለው። ዘዳግም 6:4 ላይ እስራኤል ሆይ ስማ
አምላካችን እግዚአብሔር አንድ እግዚአብሔር ነው ብሏል። እሱም አብ ነው። ለዛ ነው አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነ አንድ አምላክ አብ አለን አለ። ዘጋው። የለም ከአንዱ አምላክ ከውጪ የለም ብሎ ነው የዘጋው መጽሐፍ። አልተዘጋም፣ አይዘጋም። ኢየሱስ ይኸውልህ፣ እኛ አሁን ኢየሱስን እናመልካለን። ከዛ አምልኩኝ ብሏል ኢየሱስ። ሳይልህ ነው የምታመልከው። በእኔ እመኑ ታመኑ ብሏል። በእኔ እመኑ፣ በእኔ ያመነ የተጠመቀ የዘላለም ሕይወት አለው እኮ። በኢየሱስ ምን ብለህ ነው የምታምነው? አምላክ ነው ብለህ ነው እመኑ ያለው ወይስ? እኔ ልስጥህ ኢየሱስ ክርስቶስ ነው ብሎ በኢየሱስ ያመነ ሁሉ የዘላለም ሕይወት ያገኝ ከእግዚአብሔር ተወልዷልና አለ። ስለዚህ ክርስቶስ ማለት ደግሞ እግዚአብሔር የቀባው ማለት ነው። ክርስቶስ ማለት እግዚአብሔር የቀባው የት ጋር ነው የተቀባው? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ቅባት ማለት ኃይል ነው የሚሰጠው። ስለዚህ እግዚአብሔር ነው የቀባው። ኃይል አልነበረውም መጀመሪያ፣ እግዚአብሔር ኃይል ሰጠው። እግዚአብሔር ሕይወት እንዲሰጥ ለሱ ራሱ ሕይወትን ሰጥቶታል። አብ በራሱ ሕይወት እንዳለው ለወልድም እንዲሁ በራሱ ሕይወት እንዲኖረው ሰጥቶታልና አለው። ኢየሱስ መጀመሪያ ሕይወት ሰጪ አይደለም። ተግባባን? ራሱ ሕይወት የተሰጠው ነው። ሕይወት እንዲሰጥ የተሰጠው ነው። ኢየሱስ ምንም ማድረግ አልችልም ማለት ምን አለ? እዛው ቁጥር 30 ላይ ወርዶ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ መሰክር፣ ምስክርነቴ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለ። ሌላ የተባለው እሱ፣ አንድ አምላክ አብ የተባለው እሱ ነው። ስለዚህ ከዚህ እንዴ ሲጀመር አንተ ኢየሱስ ሰው እኮ ነው። ለምንድን ሰው ታመልካለህ? ወንድ ልጅ ታመልካለህ? እሱ እኮ ተባርኮ የተሰጠ ነው። ኢየሱስ ክርስቶስ እኮ ያለ በድንግልና የተወለደ እኮ ነው። ስለዚህ እንዴት አናመልክም? ከላይ የተላከልን እኮ ነው እሱ። በድንግልና መወለድ መመለኪያን ያሳያል። እሺ እኔ ደግሞ ባይብል ላይ እንትን በሰጠስ እንደዚህ እንጨት እንደዚህ በጎች አልኩኝ። እንደዚህ እንጨት አይቶ የጸነሰ ሰው አለ ታውቃለህ? ነው እንደዚህ እንጨት አይቶ የጸነሰ ሰው አለ። እሱንስ እንዴት ትለዋለህ? እንደዚህ እሺ እናንተ በየትኛው ነው እናንተ የምታመልኩት? በኢየሱስ ነው ወይስ በእግዚአብሔር ነው የምታመልኩት? ላስረዳ። በቃ እኛ የምናምነው እንዴት መሰለ? እኛ በመጀመሪያ አንድ አምላክን በብቸኝነት ነው የምናመልከው። በቃ ከሱ ጋር ሰው የለም፣ መላእክት የሉም፣ አጋንንት የሉም፣ ቅዱሳን የሉም፣ ማንም ግዑዛን የሉም። አንዱን አምላክ ቆይ ልጨርስላ። ሰማይና ምድርን ለብቻ የፈጠረ አንድ አለ። በቃ ብቻው ከሱ ጋር ማንም የሌለ፣ በአንድነቱ ላይ ሁለትነት፣ ሶስትነት፣ አራትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በመለኮትነቱ ላይ ሰውነት ፍጡርነት የሌለበት፣ በፈጣሪነቱ ላይ ፍጡርነት የሌለበት፣ በሕያውነቱ ላይ ሞት የሌለበት፣ የማይሞት ተግባባን። ኢየሱስ ሞቷል እዛ ጋር ሞት የሌለበት። በመጋቢነቱ ላይ ቆይ አንድ ጊዜ ያዘኝ። ኢየሱስ በእኔ እመኑ ያዘኝ ስላልከኝ ነው። እሺ ይዘ ነበር። እሺ ችግር የለውም። እሺ ኢየሱስ አሁን በእኔ ያመነ የተጠመቀ ይድናል ብሏን አላለም? በኢየሱስ ማመን ሲባል ምንድነው ነው ጥያቄ? ኢየሱስ በእኔ ምን ማለት በእኔ ያመነ የተጠመቀ ይድናል ብሏን አላለም? ማመን ትክክል ነው ይበልሽ። አሁን ኢየሱስ እኮ አለ እንበል፣ ግን ኢየሱስ እግዚአብሔር ደግሞ በነቢያት ሁሉ መኑ ብሏል እኮ። እኛ አሁን ኢየሱስ ስላለ በእሱኛውን አምነናል፣ ድነናል። ችግር ደግሞ ሊፈጠር ነው። እዚህ ጋር ችግር ሊፈጠር ነው። ምን አለ መሰለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም ማለት። አያሳዝንም? አላለም። የትኛው መጽሐፍ ላይ ላሳየሽ? እናንተ የአንተን መጽሐፍ እኔ ላይ በዚሁ የትኛው መጽሐፍ አይልም። ኢየሱስ ክርስቶስ እሺ ፋሚሊ ላሳይ ኮፒ ሊንክ ጊፍት ካላችሁ ጊፍት ደብል ታብ አድርጉለት። እሺ አዘርግፉለት ጊፍት ምናምን። ይኸው ዮሐንስ ወንጌል ምዕራፍ 12 አየው ቁጥር 44 ላይ ተመልከት። ኢየሱስም ጮኸ እንዲህም አለ በእኔ የሚያምን በላከኝ ማመኑ ነው እንጂ አለ። ምን አለ? በእኔ አይደለም አለ። ዘጋው። አየው ቆለፈው። የማይፈታ ቁልፍ ነው የቆለፈው። መቼም የማይፈታ ዘላለም ማለት ነው። እኔ አሁን ስለመጻፉ አይደለም፣ እኔ ስለሱ ቃል እኔ ከሱ ቃል የሰማነውን ነው። ቤትም ኢየሱስ እንደዚህ አይነት ቃል ከሱ አልወጣም። እኔ ግን የሰማሁትን ነው ያልኳቸው እና ግልጽ እና ማን የተናገረው መጽሐፉ ላይ ኬት እንደተጻፈ ምን አውቃለሁ? እኔ የማውቀው ጥቅስ ያዝ አንተ ቤት ባይብል ካለ ጥቅሱን ያዘው። ልስጥ ሲጻፍ እና ያዝ እስቲ ግድ የለም ጻፍ። አይ ችግር የለውም። እኔ ችግር ምን አለ? ኧረ ማን ችግርማ አለ እንዴ? አንተ እዚህ እኔን ውሸታም ብለኝ ቤት ሳታረጋግጥ ነው። ውሸታም አላልኩኝም። እሺ በቃ ይሜ ማን ይበቃሽ። ይሜ ችግር የለውም። በቃ ካጠፋሁኝም ይሜ በቃሽ። ውሸታምም ካልኩ ይቅርታ፣ ግን አላሉ ያልኩኝ ይቅርታ።
ኧረ ኖርምዬ ነው ችግር የለውም ያራድዬ ልጅ ግን አሁን ማለት ነው ይኸውልህ ኢየሱስ እኛ ምንድን ነው የምንለው መሰለህ ኢየሱስ ሰው ነው በባይብሉም በቁርአኑም ብትሄድ ሰው ነው ኢየሱስ ሰው ኖርማል ሰው ማለት ነው ግን ትልቁ ልዩ የሚያደርገው ከሌሎቹ የሚለየው ምንድን ነው ለምሳሌ ሙሴን ታስታውስ እንደሆነ እግዚአብሔር ምን ሰጠው በትር ሰጠውና ያ በትርን ምን አድርጋለው እንደዚህ ሲወረውረው እባብ ሆነለት ተግባባን እንደገና ደግሞ በዛ በበትር ባህርን ከፍሏል ግልጽ ነው ይሄ ከአምላክ የሚሰጥ ታምር ነው እኮ ራሱ ከአምላክ ከኢየሱስ የተሰጠው ታምር እኮ ነው ይምኩ ልክ ነው እግዚአብሔር ነው ሰጠው የሚለው ኢየሱስ አይልም እሺ ቆይ አንዴ ማረግ ቆይ አንዴ ተረጋጋና ልንገርህ ስለዚህ አሁን ኢየሱስን ከመሄዳችን በፊት ወደ አንድ ጉዳይ ደግሞ እንሂድ ወደ ኋላ ስንሄድ አዳምን ያለ ሴት ያለ ወንድ ልባርክ ያለ ሴትም ያለ ወንድ ከአፈር ብቻ ፈጠረው እሺ ከዛ ደግሞ ሔዋንን ደግሞ ከወንድ ብቻ ያለ ሴት ሔዋን ተፈጠረች እሺ ከወንድ ብቻ ያለ ሴት ከዛ ደግሞ ማን ተፈጠረ እናንተ ደግሞ የአዳም ኮሜንት ጊፍት እየሰጣችሁ እሺ እናንተ ደግሞ የአዳም ተቃራኒ ከሴትና ከወንድ ተፈጠረን ኢየሱስ ማነው አዳም ያለ ሴት ያለ ወንድ በባዶ እንዲሁ ተፈጠረ እኔና አንተ ደግሞ ልክ እንደ የአዳም ተቃራኒ ከሴትና ከወንድ አሁን የቀረው የሔዋን ተቃራኒ ነው ሔዋን ከምን ተፈጠረች ልጨርስልህ አንድ ጊዜ ቆይ እንደው አስጨርሰኝ እንደው ሺህ ዓመት አላውራ ወይስ ልጥፋ ብዬ ልጥፋ ከመዳሴ ላይ እዚህ ላይ የቆምክ አስቸገርከኝ እና የቀረ ደግሞ አንድ ነገር አለ እሱም የቀረው ምንድን ነው ቅድም ከሴትና ከወንድ አይተናል ከዛ ያለ ሴት ያለ ወንድ አይተናል ከዛ ደግሞ ከወንድ ብቻ ያለ ሴት አይተናል አሁን ደግሞ የቀረው ከሴት ብቻ ያለ ወንድ መፈጠር ይቀራል እሱም ደግሞ ኢየሱስ ነው አየው እግዚአብሔር በአራት አይነት መንገድ ሰዎችን ፈጥሯል አለቅ ከሴትና ከወንድ ፈጠረ ጊፍት እየሰጣችሁን ፋሚሊ ያለ ወፍ ጊፍት የለም ምን እሺ ነው እንዴ ወፍ ምን እሺ እንዴ ደስ አይልም አራው እንዴ ፋሚሊ አበባ ቢያንስ ሌላው ይቅር አበባ ደብል ታብ ያደርጋችሁ ሌላው ችግር የለውም እኔ በባንክ ወስደዋለሁ አስመነዝራለሁ እዛው ቢያንስ እዚህ አበባ ስጡኝ ሌላ አንበሳ ምናምን ችግር የለውም እሺ እንዳይመጣብኝ ይልቅ አንበሳ ብር ምናምን ዘግታላ ቴንክ ዩ ሶ ማች ለማንኛውም ማለት ነው ማን ባጭሩ ለየት የሚያደርገው ኢየሱስ በአምላክ ኃይል ያለ ሴት መወለዱ ያለ ወንድ ልክ የሔዋን ተቃራኒ ማለት ነው እሺ አሁን ቁም ነገሩ ላይ ስንመጣ ኢየሱስ ታላላቅ 5 ነቢያት ከሚባሉት ውስጥ አንደኛው ነው ብለን እናምናለን ፋሚሊ ጊፍት እየሰጣችሁ እሺ አስደነገጣችሁኝ አረ ኮፍያው ይቀር ሌላ አበባ የላችሁም ሌላ አረ ፋሚሊ እሺ ደብል ታብ ኮፒ እሺ ደብል ታብ ያደርጋችሁ እሺ ሌላ እሺ ቀጥልሽ ቴንክ ዩ ሶ ማች እና እሺ ቴንክ ዩ ሶ ማች ማኔ በቃ ለወጣ ነው እንደዚህ በቃ የሌለ እንትን በቃ እነሱ ይሰጧል አንተ አታስብ ለምን እሺ አሁን ከሰበስክ አዳም ከማን ተፈጠረች ይሄን ጨርስልኝ እኮ ልጨርስልህ ቆይ ከታላላቅ 5 ነቢያት ውስጥ አንደኛው መሆኑን እናምናለን ማነው ስም ኢየሱስ ማለት ነው ለምሳሌ የመጀመሪያው ታላቅ ነቢይ ከሚባሉት ኖህ አለ አብርሃም አለ ከዛ ሙሴ አለ ኢየሱስ አለ ነብዩ መሐመድ አለ እና ታላላቅ ነቢያት ከሚባሉት ውስጥ አንደኛው ነው በጣም የምናከብረውና ታላቅ ነብይ ነው አላህም ያከበረው ነብይ ነው ስለዚህ ከዛ በተረፈ ሰው ነው እሱ አልተሰቀለም አልሞተም ተግባባ አልሞተም አልተሰቀለም ኢየሱስ ባይሆን አልሞተም አልተሰቀለም ኢየሱስ አልተሰቀለም ኖ ዌይ አልተሰቀለም አልገደሉትም አልሰቀሉትም ብሎ ነገረን ቁርአን ላይ ባይብል ላይ ደግሞ ትፈልጉኛላችሁ አታገኙኝም ማለት እንዴት ነው ቁርአን ላይ እኛ ባይናችን ሲሰቃይ አይተን እንዴት ነው ቁርአን ላይ ያልተጻፈው እንዴት ነው ያልተጻፈው ባይብል ላይ ራሱ ጸሐፊያኑ ማን እንደሆነ አይታወቁም ላሳየው ነው እሱን አይደለም መጽሐፍ አናይም እኔ እናንተ ብቻ ነን መጽሐፍ አናይም ኢየሱስ ክርስቶስ እንደዚህ እንጨባበጥ እንደ ድሮ ሰዎች መሬት ምናምን ሲገዛልኝ ነበር ሰላም ነው እንዴት ናለን በቃ ውሰዶች ከዚህ እስከዛ ያው እንደዚህ ወርወርና እስከ ደረሰ ድረስ ውሰደው ምናምን እንደዚህ ነባባል አረ ተው አረ እንደው እኔ መጽሐፍ አለ የእውነት መጽሐፍ አልፈ እኔ እናንተው ብቻ መጽሐፍ አላይም ምክንያቱም እኔ መጽሐፍ አላይም ግን እሺ ኢየሱስ ሎጂካል ነገር እናውራ በቃ እንደዛ ከሆነ ሎጂካል ነገር እናውራ በቃ ኢየሱስ አልተሰቀለም ለሚለው ነገር ለመሰቀል ነው አይመጣው ኢየሱስ እንደዛ ነው የምታስበው ታዲያ ለምንድን ነው ከዚች ሰዓት አድነኝ እያለ የሚጠይቀው እግዚአብሔር አሁን ኢየሱስ ተሰቅሏል አልተሰቀለም እሺ ቆይ እንመጣለን እሱ ላይ አልተሰቀለም ብዬ እኮ ደመደምኩልህ ለምንድን ነው ሊሰቀል ከመጣ ለምንድን ነው ኢየሱስ በቃ ከዚች ሰዓት አድነኝ እያለ አምላኩን ሲጠራ የነበረው አድነኝ አላለም አለ ላሳያውንም አንዳንድ እንደዚህ እንጨባበጥ እንዳትለኝ እንደገና እኔ በቃሉ እንጂ በመጽሐፍ አላምንም ተው እኔ በመጽሐፍ አላምንም በቃሉ እንጂ በመጽሐፍ አላምንም የእውነት ቃሉ ከየት ነው የመጣው ቃሉ ከየት ነው የመጣው
ቃል ከራስ ከሱ ከወጣው ቃል እንዲህ ነው እንዲታያል ፊት ለፊት ምናምን እንዲታያ ዞር ስትል ምናምን ያረተውን እነ መጽሐፉን እንክፈትበት እንደ ወይኔ ልሂድ በቃ እንደዚህ ማኔማ እንደዚህ አይሞድም በቃ ሙድ የሌለ ማለት ነው። ለማንኛውም አንተ ሳንጨርስ አለ ሼም ነው። አይ ጨርስ በቃ እንደውም አውራ በቃ ከነሱ ጋር አንድ ጊፍት ስጡኝ በልና አውራቸውና ጨርስና ሄድ በቃ ችግር የለውም ፈታ በል። አረ ጊፍቱ ችግር የለውም ጊፍቱ እኮ ችግር የለውም። እና ምን እሺ ነው ታዲያ እናውራ ስለ እምቢ አልክ? እሺ መጽሐፉን አሳየኝ። እሺ በቃ እንደዛ ነው የሚባለው። እሺ ፋሚሊ አራራ ቢያንስ ይሄንን ላሸንፍ። እሺ አሳይ። ኦኬ ላሳይ ነው። እሺ ኮሜንት ላይ ምን ትላላችሁ? እስቲ አንተ ከሙለር ሌላ ኮሜንት ላይ ምን ትላላችሁ? 63 ሰው አለ ኮሜንቶች አንዴ እኔ ጋር 600 ሰው አለ እኮ አንተ እንዴት ልታሸንፍ ነው? 660 ሰው አለ። ለዛ ነው አንተ ጌሙን የሚያሸነፍከኝ። ለዛ ነው አንተ 667 ሰው አለ እኔ ጋር። ቢያንስ ቤቱን ፎሎ ያደረጋችሁ ፋሚሊ። እሺ ይኸውልህ ያዘሽ አንዴ ምን አለ መሰለህ የዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም ማለት በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀርባል። ከምን ሊያድነው ወደሚችል ከሞት አየው ይጠይቅ ነበረ አታው እያለ በቃ። ከዛ ደግሞ ሌላም ላሳየ። ያው ማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ጥቂትም እልፍ ብሎ በፊቱ ወደቀና ሲጸልይ ምን አለ? አባቴ ቢቻልስ ይህች ጽዋ ከኔ ትለፍ ይላል። በቃ እኔ መሰቀል አይፈልግም ነበር፣ ሁሌ ይለምናል። በሉቃስ ወንጌል ምዕራፍ 22 ቁጥር 44 ላይ በፍርሃትም ሲጣጣር አጽንቶ ሲጸልይ ነበራል። ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበራል። ይጸልያል በቃ እንዳይሞት ማለት ነው። ተግባባን? እና ኢየሱስ ለምንድን ነው የሚጸልየው ነው ጥያቄ። ለምን ማለት ለመሞት ከመጣ ለምንድን ነው አትግደለኝ እያለ እግዚአብሔርን ለምን ነው የሚጸልየው ነው ጥያቄው። አሁን በጣም እንግዲህ ምንም ላደርግ አልችልም። እኔ አይደለሁም ያልኩት መጽሐፉ ነው የሚለው። አሁን የእናንተ መጽሐፍና የኛ መጽሐፍ ሌላ ነው። በዚህ እኮ መግባባት አልቻልም። እሺ ኧረ የአንተ መጽሐፍ ነው የግል መጽሐፍ ነው። ከታች አትሳደቡ እሺ። ብልግና አቁሙ። ተው። እንደዚህ አይነት ብልግና ነውር ነው። እሺ እና ማኔ በቃ ፎሎ አድርገኝና ማለት ነው አንዳንዴ እንዲመጣል። እኔ አሁን እኮ እንትን ያልተስማማ ነው ኢየሱስ አልተሰቀለም ማለት እኮ። ተሰቅሎ ቢሆን ለምንድን ነው የሚጸልየው? ለመሰቀል ከመጣ ለምን ነው የሚጸልየው? እሺ በሶስተኛው ቀን አልተነሳም? ከሙታን ተነስቷን አልተነሳም? እሺ ደስ ይበል። መጽሐፉ ላይ ይላል። ይኸውልህ መጽሐፉ ላይ ተሰቅሏል የሚል ነገር አለ። እሺ ግን ምስክር የለም፣ የዓይን ምስክር የለም። እውነቱን ልንገርህ እና ኢየሱስ ደግሞ መሞት አይፈልግም ነበር። ምን ያደርጋል? ኮሜንት ላይ ላስጠይቅ፣ ምናልባት ከመለሱልኝ ያንተም ሰው የኔም ሁሉም አሉ ልጠይቅ። ችግር የለውም። እሺ በቃ አላህ ትዕግስቱን ይስጥ፣ ሂዳያውን ይስጥ። መልካም አላህ ሂዳያውን ይስጥ በቃ